ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። ቲክቶከሮቹና የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር ተወያዩ። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጣች። የሩዋንዳው ፕሬዝዳንት በዲሞክራቲክ ኮንጎ የሚገኙ የብሩንዲ ወታደሮች ሰላማዊ ሰዎች ላይ ጥቃት እየፈጸመ ነው ሲሉ ተናገሩ። በጋዜጠኛ ሶፎንያስ አማካይነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ወጣት ፍሬዘር ፍቃዱ በአዳማ ከተማ ፖሊሶች ቁጥጥር ስር መዋሉ ተሰማ። ወደ ዝርዝር መረጃዎች እናልፋለን። ቲክቶከሮቹና የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር ተወያዩ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም አንቂዎችና ቲክቶከሮች ጋር ወሳኝ የውይይት መድረክ አካሂደዋል። የቢሮው ኃላፊ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛ መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ወይም ፖስት ትሩዝ ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ አሳስበዋል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የእኛነት ሐሳብን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የሀገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስምረውበታል። የጸጥታው ስራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ስራ እየተሰራ መሆኑንም ጠቁመዋል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ የቢሮ ዋና ተልእኮች በምክትል ቢሮ ኃላፊና የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታ ቀርበው ሰፊ ውይይት ተደርጓል። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጣች። የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ ማስታወቋን ገልጻለች። ኤርትራ ከኢጋድ አባልነት የመውጣት ውሳኔ በተመለከተ ከድርጅቱ በኩል እስካሁን ምንም የተባለ ነገር እንደሌለም ተረጋግጧል። ፍሬዘር ፍቃዱ በአዳማ ፖሊሶች መኮንኖች ለጥያቄ ትፈልጋለህ በሚል እንደተያዘ ምንጮች ለዚህ ዘገባ አረጋግጠዋል። እስሩ የተፈጸመው ትናንት ምሽት መሆኑ ታውቋል። ይህ እስር ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱና ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር ተያያዘ መሆኑ ታምኖበታል። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረ ነገር የለም። የተያዘው ወጣትና ጉዳዩ እየተጣራ ያለው የህግ ሂደቱ ዙሪያ ተጨማሪ ዝርዝር መረጃዎችን እንደደረሰን የምንዘግብላችሁ ይሆናል። እዚህ ጉዳይ ላይ ስሙ በተደጋጋሚ ሲጠቀስ የነበረው ጋዜጠኛ ሶፎንያስ በቅርቡ ወደ ጸበል ለመጸበል መግባቱ ይታወቃል። አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንደሚያረጋግጡ ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ ላይ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቲቫን ዱጁሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ
ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪም የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱ ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበት ሁኔታ አስታውሰዋል። ይህም የውይይትና የትብብር ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀር ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ እየጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አበረታተዋል። የሩዋንዳው ፕሬዝዳንት በዲሞክራቲክ ኮንጎ የሚገኙ ብሩንዲ ወታደሮች በሰላማዊ ሰዎች ላይ ጥቃት እየፈጸሙ ነው ሲሉ ተናገሩ። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የተሰማሩት የብሩንዲ ወታደሮች ለቀናት በሰላማዊ ሰዎች ላይ ጥቃት ሲፈጽሙ ቆይተዋል ሲሉ የሩዋንዳው ፕሬዝዳንት ፖል ካጋሜ ተናግረዋል። በደቡብ ኪቩ ግዛት በተፈጠረው ግጭት የብሩንዲን ወታደራዊ ተሳትፎን አጉልተው ቢናገሩም በጉዳዩ ላይ ከብሩንዲ በኩል ምንም አይነት የአጸፋ ምላሽ አልተሰጠም። ነገር ግን ብሩንዲ ወታደሮቿን በ2023 ወደ ኮንጎ በማሰማራት የመንግስት ኃይሎችን እየወጋ የሚገኘውን ኤምስ 23 የተሰኘውን አማጺ ቡድን እየተዋጋች ይመስላል። በአንድ ወቅት የብሩንዲው ፕሬዝዳንት ኢቫሪስቲ ንዳሺዬ ወታደሮችን እዚያ የሚገኙት ብሩንዲን ከኮንጎ በመነሳት የሚያጠቁ አማጺያን ለመከላከል ነው ሲሉ መናገራቸው ይታወሳል። የሩዋንዳ መሪ ካጋሜ ከ20,000 የሚበልጡ የብሩንዲ ወታደሮች ወደ ኮንጎ ተሰማርተዋል፣ አንዳንዶቹ በሰሜን ኪቩ ጎማና ሩትሹ አካባቢ ይገኛሉ ብለዋል። የኮንጎ መንግስት በበኩሉ በኡቪራ አካባቢ ለተፈጠረው ሁከት ምክንያት የሆነው ከቅርብ ቀናት ወዲህ በሩዋንዳ የመከላከያ ኃይሎች የተከፈተው ሰፊ ጥቃት በካማኔል ኡቪራ ዘንግ ላይ ሲሆን ይህም የተኩስ አቁምና በቅርብ ጊዜ በተደረጉ የሰላም ስምምነቶች ላይ የተፈጸሙትን መግባቢያዎች በግልጽ መጣስ ነው ሲል ገልጸዋል። ሩዋንዳ ግን በክሱ እጇ አለበት መባሉን አስተባብላለች። ውድ የፈጠነ ሚዲያ ቤተሰቦች የሰዓቱ ያልናቸው ዜናዎች እስካሁኖቹ ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ኮሜንት መጻፍዎን አይርሱ። ጤና ይስጥልን።